ብሶቱ ከአቅም በላይ ሆኗል። ከመንግስት ላይ ተቃውሞ ለማንሳት ከሚፈልገው ደረጃ አልፎ ሄዷል። ስንትና ስንት በተቃውሞ መነሳት የነበረበት አመጽ መነሳት የነበረበት ከዚህ ቀደም ብሎ ነው። በተለይ የኑሮ ውድነቱ ከ2010 ጀምሮ ነው እየተባባሰ የመጣው። በደል አሁን ያለው ብሶት፣ ስቃይ፣ እንግልቱ፣ አፈናው በተለይ ሰው በልቶ መኖር ካልቻለ በቀን አንዴ እንኳን መብላት ካልቻለ ሌላ ጥያቄዎችን ማየት አለበት፣ ወደዛ መሳተፍ አለበት። በተለይ አሁን የአብይ አገዛዝ ወደ ጦርነት ውስጥ ለመግባት ሲፈልግ በተቃዋሚ በኩል ያሉትን ስም እየሰጠ ነው። ባንዳ የሚል ስም እየሰጠ ነው። እንደው መቼም አብይን የሚቃወሙ ሰዎች አሁን ባንዳ ናቸው፣ አርበኞች ናቸው። ይሄ ስም መሰየም፣ ሰሌዳ መለጠፍ የቆየ የሀገራችን መጥፎ ባህል ነው። አንተም እንደምታውቀው ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ፣ እንደምን አረፈዳችሁ። በቅድሚያ ሰላምታችን እያቀረብን እንግዲህ የጽናት ሚዲያ ቤተሰብ አንዳንድ ጊዜ ሰዓቱን ጠብቀን የተለያዩ ሁኔታዎችን የምታነሱልን ሰዎች ከታላቅ አክብሮት ጋር ይቅርታ እንጠይቃለን። እንግዲህ እጃችን ላይ ባለው መሳሪያ ስለሆነ በዋናነት የምንጠቀመው የተለያዩ ቴክኒካል ችግሮች እንኳን ቢገጥሙን ይህንን ከግምት አስገቡልን። ይህንን ካልኩኝ ዛሬ በዋናነት የምወስዳችሁ እንግዲህ ሰሞኑን መነጋገሪያ የሆነው የአብይ አህመድ በምክር ቤት የተናገረው ንግግር አስመልክቶ በጣም መነጋገሪያ ሆኗል። በተለይ የከተማው ሕዝብ የዳቦ ጥያቄ የሚጠይቀውንና በከፍተኛ የኑሮ ውድነት እየተሰቃየ ያለውን ሕዝብ የእሱን ችግርና ስሜት መጠየቅ እና የመፍትሄ አቅጣጫ ማመላከት ባንዳነት እና አሸባሪነት፣ የውጭ ተላላኪነት አድርጎ ነው የፈረጀው። ይሄ ነውረኛ ድርጊቱ በከተማ ውስጥ በከፍተኛ ደረጃ ሰውን አስቆጥቶ መነጋገሪያ ሆኗል። እሱ ብቻ አይደለም፣ የከተማው ህዝብ ካለበት መጠነ ሰፊ ፖለቲካዊ ቀውስና አጠቃላይ የኑሮ ውድነት ሁኔታው ከአገዛዙ ምንም አይነት መፍትሄ እንደማይገኝና ምናልባትም በህዝባዊ አመፅና በህዝባዊ እምቢተኝነት ከመታገል ውጭ ምርጫ እንደሌለው አብዛኛው ህዝብ እየተስማማበት የመጣ የጋራ ግንዛቤ እየፈጠረ ያለ ይመስለኛል። ምክንያቱም አሁን ሰው ሞትን እየተለማመደው ነው። አሁን እኮ ኢትዮጵያ ውስጥ በጣም የሚገርመው አለመሞት ነው መብት እየሆነ የመጣው። ሞት ከመብዛቱ በላይ በህይወት ያሉት ሰዎች እንደ መብት እየተቆጠረ ነው። አለመሞቴ ነው በዋናነት የኔ ነፃነት ብሎ የሚያስብ አስተሳሰብ እየተፈጠረ ነው። ምክንያቱም የሚሞቱ ሰዎች እስካሉ ድረስ አለመሞት ደግሞ በአንጻራዊነት እኔ ጋር እስካልደረሰ ድረስ ሞት ሰላም ነኝ ብሎ የማሰብ ዝንባሌዎች አሉ። ይሄ በብዙሃኑ ህዝብ ውስጥ የሚታይ ነው እና በጣም አስቸጋሪ ነው። ምን አይነት አደጋ ውስጥ እንደገባን የሚያሳይ ነው። አብይ ባለፉት 7 ዓመታት የሞት አዋጅ ነው የሚያውጀው። ግልጽ ነው። ከከተማ ውስጥ ያለን ህዝብ ማሸበር፣ አዲስ አበባን መቆጣጠር ነው የሚፈልገው። የአዲስ አበባ መንግስት ነው እሱ። አዲስ አበባ ላይ መንግስት ሆኖ መታየት ስለሚፈልግ የከተማው ህዝብ በምን አይነት አደጋ ውስጥ በምን አይነት ጥርነፋ ውስጥ እንዳለ ከየትኛውም ጊዜ በላይ መገምገም ይቻላል እና በአሁኑ ሰዓት አዲስ አበባ ላይ የሚሰማው ወሬዎች ግን እጅግ በጣም ምናልባት ከተነሳ ማብረጃ የሌለው ቁጣ ሊነሳም እንደሚችል አንዳንድ ሰዎች ግምታቸውን እየሰጡ ነው። እሱ ብቻ አይደለም፣ ፖለቲካውን በጥልቀት የሚከታተሉ ሰዎችም በዚህ ጉዳይ ላይ በእርግጠኝነት እየተናገሩ ነው። እንደውም የታጠቁት ኃይሎች አይቀድሙንም። ከዛ በፊት እኔ የከተማው ህዝባዊ አመጽ ሊነሳ ይችላል ብዬ ነው የማስበው። መሬት ላይ ያለው ሁኔታ የሚናገረው ይሄንን ነው በማለት ድምዳሜያቸውን ሁሉ ይሰጣል። የጽናት ሚዲያ ቤተሰብ በዋናነት ዛሬ አዲስ አበባ ምን ይመስላል? የአዲስ አበባ ህዝብስ ምን እያሰበ ነው? መጪው ምርጫ ነው የሚታሰበው? ከወደቡ ወደ ጦርነት፣ ከወደቡ ወደ ምርጫ ወይንስ ከወደቡ ወደ ህዝባዊ አመጽ የሚለው ግልጽ ነው። መሬት ላይ እኛ አይደለም የምንናገረው። እዛው ህዝብ ውስጥ የሚኖሩ ሰዎች ለማይቀረው የህዝባዊ ለውጥ ህዝቡ እየተነሳ ይመስላል። መሬት ላይ ያለው ድባብ ተስፋ ከመቁረጡ በላይ አገዛዙን ሊያንበረክክ የሚችል ሰላማዊ እንቅስቃሴ የመጀመር ምልክቶች እየታዩ ነው የሚሉት። እስቲ ምን አሉ የሚለውን ከአንደበታቸው እንስማ። የጽናት ሚዲያ ቤተሰቦች
ፕሮግራማችን እየሰማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ፕሮግራም ለሌሎችን በማዳረስ የበኩላችሁ ሚና እንድትጫወቱ እንጠይቃለን። አዲስ አበባ ላይስ ምን እየተሰማ ነው? ሰውየው ከተናገረ በኋላ የህዝቡ ስሜት ምንድን ነው? የምክር ቤት አባሉ በተናገሩት ንግግር የከተማው ህዝብስ ምን ያስባል? በተለይ አሁን መምህራኖች አካባቢ ላይ ከፍተኛ ተቃውሞም እየመጣ እንደሆነ እየተሰማ ነው። ለጽናት ሚዲያ በደረሰው መረጃ ትምህርት ቢሮ የተለያዩ ደብዳቤዎችን እያወጣ ነው። ይሄንን በተደጋጋሚ ፕሮግራም እንሰራበታለን። መረጃዎችም እየደረሱ ነው። ስለዚህ በመምህራን አካባቢ ላይ የሚታዩ ተቃውሞች፣ ድባቦች ምናልባት በአጭር ጊዜ ውስጥ ሁሉን አቀፍ ሀገር አቀፍ የሆነ የተቃውሞ አድማ እንደሚጀምሩ እየተሰማ ነው። ይሄንን ራሱን ችለን አንድ ፕሮግራም እናመጣበታለን። ግን የከተማው ህዝብ ደግሞ አብይ አህመድ የጦርነት ድግስ በሚደግስለት ዋዜማ ላይ ምን አይነት ስሜት አለው ለሚለው እዛው አዲስ አበባ ላይ ከአንድ ነዋሪ ጋር ጽናት ሚዲያ ቆይታ አድርጋለች። ከሱ ቆይታ በኋላ ተመልሰን እንገናኛለን። ወደዛ እናምራስ። እንግዲህ ሰሞኑን በጣም አነጋጋሪ ከሆኑት ነገሮች አንዱ አብይ አህመድ በምክር ቤት ንግግር ያደረገውን ብዙዎች ተከታትለውታል። በተለይ ከድህነት አኳያ በከፍተኛ ደረጃ በኑሮ ውድነት የሚሰቃየው የማህበረሰብ ክፍል እና የዳቦ ጥያቄ የሚጠይቀው ሰፊውን ህዝብ እድገታችን በከፍተኛ ደረጃ ያደግን ነው ብሏል። እንደውም በአፍንጫቸው አሽቱ በማለት ህዝብ ላይ እየተሳለቀ ነው። ይህን አስመልክቶ ህዝቡ ምን አለ፣ ምንስ እየተሰማ ነው የሚለው በተወሰነ መልኩ እዛው አገር ቤት ካሉት ሰዎች አንድ እንግዳ አግኝቻለሁ። ሰላም ጤና ይስጥልኝ። እንደምን ነህ ወንድማችን? እግዚአብሔር ይመስገን ደህና ነኝ። እንደምን አለ? አለን። ሰላም ነህ? ደህና ነኝ። ስንታየው እንደምን አለ? እኔ በጣም ሰላም ነኝ። መቼም አገር ቤት ብዙ ችግር ነው ያለው። በተለይ ሰሞኑን ደግሞ አብይ በምክር ቤት የተናገረው ህዝቡ በከፍተኛ ቁጣ ነገሩን እያብላላው እንደሆነ እየተሰማ ነው። እንዴት ነው አንተ እንዴት ነው እየገመገምክ ያለው? ምንም ስንታየው አንተም በደንብ እንደምታውቀው ባለፉት 7 ዓመታት ሀገር እየተመራ ያለው በውሸት በፈጠራና ባሉባልታ ነው። መሬት ላይ ያሉ ተጨባጭ ሁኔታዎችን ያላገናዘቡ ቁጥሮችን በመደርደር አድገናል፣ ወደብ አምጥተናል፣ እንደዚህ አድርገናል የመሳሰሉ ውሸቶች አዲስ ነገር አይደሉም። አሁንም የተደረገው በተመሳሳይ ሰው በኑሮ ውድነት በተሰቃየበት፣ ኢኮኖሚው በደቀቀበት፣ ሰው ሰርቶ በልቶ ማደር ባልቻለበት፣ ግብር መክፈል ባልቻለበት፣ አቅም በላይ ወጪዎች በተደራረቡበት ሁኔታ ነው አድገናል እየተባለ ያለው። አዎ በተለይ ደግሞ በአጠቃላይ ፖለቲካዊ ቀውስ በተለይ አገሪቱ ያለችበት ከጦርነት ጋር በተያያዘ ከፍተኛ ህዝብ እያለቀ ነው፣ እየተፈናቀለ ነው። በተለይ የአብይ ኢኮኖሚ አድገናል የሚለው ሚራክል ብሎ የሚገልጸው ሰው ከእጅ ወደ አፍ መኖር እንኳን የማይችልበት ደረጃ እየደረሰ ነው። ለዚህ ደግሞ ተቃውሞ ከዚህ በፊት የነበረው አሁንም እያገረሸ የመጣው የመምህራን ተቃውሞ፣ የሐኪሞች እንደ ትልቅ ማሳያ ነው። ህዝቡ ውስጥ የሚነገረው ሌላ ነው፣ የአብይ እድገት ግን ሌላ ነው። እንደው ሰው ግን ምን ይላል? እዛው አጠገብህ ጋር ይሄንን መቼም ማህበረሰብ ውስጥ ያለ ሰው እንደመሆነ ምን አይነት መልስ ነው የሚሰጠው? ሰው እኮ የታወቀ ነው። አንደኛ የመንግስት የፕሮፓጋንዳ ልሳኖችን ማዳመጥ አቆሟል፣ እየተከታተለ አይደለም። በተለይ ሲቪል ሰርቫንቱ አንተ የዘረዘርካቸው መምህሩ፣ ሐኪሙ፣ የፖሊስ ሰራዊቱ፣ ደንብ አስከባሪው፣ በቀበሌ በክፍለ ከተማ በሁሉም በቋሚ ገቢ የሚተዳደረው ሰራተኛ መኖር አልቻለም። በቀን አንዴ እንኳን መብላት አልቻለም። ከቀን ወደ ቀን የኑሮ ውድነቱ እየጨመረ የዕቃ አቅርቦት እየጠፋ ሰው የመግዛት አቅሙ እየቀነሰ በየ3 ወሩ ኤሌክትሪክ እጥፍ እየመጣ ሌሎች ግብር፣ የሚሊሻ መዋጮ፣ የተለያዩ አይነት መዋጮዎችን በማምጣት ሰው ያለችዋን እንኳን ዳቦ ገዝቶ እንዳይገባ ከፍተኛ ወጪዎች ስላሉ ሰው መኖር የማይችልበት ደረጃ ስለደረሰ እንደዚህ አይነት የብልጽግና ደሴት ሰዎች የሚያወሩትን ቁም ነገር ብሎ የሚከታተላቸው ሰው የለም በመሰራቱ። ምናልባት እንደው አንዳንድ ጊዜ በስፋት ሲነገር ሰው ተጨባጭ ነገር አይመስለውም እና ይሄ ህዝብ ግን እያደፈጠ ነው ወይንስ ፍርሃት ይዞት ነው ታዲያ የተቀመጠው? ለምንድን ነው በሰላማዊ መንገድ ወጥቶ ሌሎች ሀገሮች እንደሚያደርጉት በህዝባዊ እንቅስቃሴ ስርዓቱን መጠየቅና እንደው መቀየርስ የማይችለው የሚል ጥያቄ የሚያነሱ ሰዎች አሉ። እንደው በአንተ ግምገማ እንደዚህ እየተበደለ ያለ የማህበረሰብ ክፍል ምንድነው? ምን እስኪሆን ነው እየጠበቀ ያለው?
መጠባበቅ ያለ ይመስለኛል። ብሶቱ ከአቅም በላይ ሆኗል። ከመንግስት ላይ ተቃውሞ ለማንሳት ከሚፈልገው ደረጃ አልፎ ሄዷል። ስንትና ስንት በተቃውሞ መነሳት የነበረበት አመፅ መነሳት የነበረበት ከዚህ ቀደም ብሎ ነው። በተለይ የኑሮ ውድነቱ ከ2010 ጀምሮ ነው እየተባባሰ የመጣው። በዛ ላይ የመዋጮ መዓት የመዋጮ አይነቶች ስፍር ቁጥር የላቸው። ለመከላከያ ሰር ቁጥር ማስቻል ለማምጣት ይባላል። ግን እኔ የሚመስለኝ ሰው በፍርሃት ሳይሆን ከሌሎችን የታጠቁ ኃይሎችን ተስፋ በማድረግ ይመስለኝ ምንድነው አንዳንድ ሰዎችም የሚያነሱት አለ። ምክንያቱም ሌሎች የታጠቁት ኃይሎች ህልውናቸውን ለማስጠበቅ በሚያደርጉት ትግል ላይ ሌላውም ደግሞ ቆሞ ማየት የለበትም። ሁለመናዊ ትግል ነው መደረግ ያለበት። ሌሎቹ ሌላ አማራጭ ሲከተሉ ህዝቡ ደግሞ የትኛውም ሀገር ላይ የሚደረግ ጥያቄ ነው። መንግስት በዋናነት ከህዝብ ኮንትራት የወሰደ ነው። የስልጣኑ ባለቤት ህዝብ ነው እና ህዝብ ደግሞ እየተገፋ ሲመጣ ለምንድን ነው ወደ አደባባይ ወጥቶ ተሰባስቦ የማይጠይቀው ብለው ለሚያነሱት ሰዎች በአንድ በኩል ትክክለኛም ጥያቄ ስለሆነ ነው። ሌሎቹን ከመጠበቅ ራሱስ ተደራጅቶ እየተንቀሳቀሰ ነው ወይ ለሚለው እንደው በተወሰነ መልኩ አንተ እንድታየው ብዬ ነው። እውነት ነው። ማንም መጠበቅ የለበትም። አሁን ያለው በደል፣ አሁን ያለው ብሶት፣ ስቃይ፣ እንግልቱ፣ አፈናው በተለይ ሰው በልቶ መኖር ካልቻለ በቀን አንዴ እንኳን መብላት ካልቻለ ሌላ ጥያቄዎችን ማየት አለበት፣ ወደዛ መሳተፍ አለበት። ስደትን አማራጭ በማድረግ ለደላሎች ሰለባ መሆን፣ ቤተሰብን ማሰቃየት፣ ሀብት ንብረትን ቤተሰብን ማሸጥ መቆም አለበት። አሁን ያለው ሁኔታም ለህዝባዊ አመፅ ለህዝባዊ እምቢተኝነት ከበቂ በላይ ነው። ሌሎች የታጠቁ ኃይሎችን መጠበቅ አስፈላጊ አይደለም። ሰው የተወሰነ ጭላንጭል ካገኘ ፈንድቶ መውጣቱ ግን አይቀርም። ስንታየው አሁን ያለው ምልክት የመጨረሻ ደረጃ መድረሱን የሚያመላክት ነው። ብቻ አነሳሺ የሚያነቃቃ የሚጀምርና የሚያስተባብር ኃይል አለመኖር እንጂ አሁን ባለው ሁኔታ ህዝቡ ለመብቱ ገንፍሎ ለመውጣት ከበቂ በላይ ዝግጁ ነው። ስንታይ በተለይ አገዛዙ በራሱ እየፈጸመበት ያለው በደል ወደ ጎዳና ሊያስወጣው እንደሚችል ግልጽ ነው። በተለይ ደግሞ መቼም የኛ ህዝብም ጊዜና ሰዓት ይጠብቃል የሚባልበትም ነገር አለና እንደው ወደዛ የሄዱ አዝማሚያ ብዙ ማሳያዎች አሉ። እንደው አንዳንድ ነገሮችም እየተሰሙ ነው። በተለይ አብይ አገዛዝ የውስጡን ተቃውሞ አጠቃላይ ስርዓቱ ላይም ችግር እንዳለበት እየተሰማ ነው። ክፍፍሉ በተለይ አንዳንድ ባለስልጣኖችም ከሀገር እየወጡ እየተሰደዱ ጥገኝነት እየጠየቁ ነው። በራሱ አገዛዙም በመግለጫ እንዳሳወቀው 8013 አባላትን እየቀነሰ እንደሆነ እና ውስጡን እየገመገመ እንደሆነ እየተሰማ ነው። ይሄ ውስጣዊ ቀውሱ የፈጠረበት አደጋ ብቻ ሳይሆን ከውጭም ያሉት ኃይሎች እየተጠናከሩ መምጣት በህዝብ ውስጥ ያለው ብሶት ተጨምሮ ይህንን ትኩረት ለማዛባት ወደ ጦርነት ለመግባትም እየፈለገ ነው። በዚህ ጉዳይ ላይ የህዝቡ ግንዛቤ ምን ይመስላል? ሰው ምንም በቃ አቋሙ ተመሳሳይ ነው። በፊትም የነበረ ነው። በልቶ ማደር አልቻለም። ቅድም ያላነሳናቸው በተለይ ስራ እንኳን ከዚህ በፊት መርካቶ በሌሎች ቦታዎች የንግድ ቦታዎች በመደብ ላይ ይሰሩ የነበሩና ቤተሰብ ያስተዳደሩ ሰዎች እንዳይሰሩ ተደርገዋል። ሰሞኑን አንተም እንደተከታተልከው በጣም በርካታ ሰው ከስራ ውጭ ሆኗል። በዚህ የኑሮ ውድነት፣ በዚህ ችግር፣ በዚህ አስቸጋሪ ሁኔታ ውስጥ ስራ እንዳይሰሩ ተከልክለዋል፣ ተደርገዋል። ከዛ በተጨማሪም በኮሪደር ልማት በሚባል እንቅስቃሴ በጣም ብዙ ቤቶች ፈርሰዋል። የንግድ ተቋማት፣ የመኖሪያ ቤቶች፣ አጠቃላይ ሁለንተናዊ ውድመት ነው የደረሰው። በዚህ ሁኔታ ውስጥ ያለ ሰው ለጦርነት ምንም አይነት ፍላጎት ሊኖረው አይችልም። በተግባርም የታየው የለው። ሰው ጦርነቱ አቅጣጫ ማስቀየሪያ፣ አጀንዳ ማስቀየሻ እና የውሸት ፕሮፓጋንዳ መሆኑ ስለተረዳ ጦርነቱን ሰው ምንም አይነት ስሜቱን እንዳልኩ ፍቅጣጫን ያሳዩ ካገኘ በቀላሉ ወደ ህዝባዊ እምቢተኝነት ለመቀላቀል ዝግጁ ነው ሰው ስንታይ። መቼም እንደዛ አይነት ምልክቶች እንዳሉ ነው በአብዛኛው የሚነገረው። አብይ አገዛዝ ማፈናቀሉ ሁሉ በጣም ከልክ ያለፈ ነው። አዲስ አበባ ላይ የፈጠረው የዲሞግራፊ ለውጥ የሚታወቅ ነው። የአዲስ አበባ ህዝብ በምን አይነት ቁጭት ውስጥ እንዳለ ይሄ ሰውዬ ቀስ ብሎ አንገት ደፍቶ ገብቶ መጨረሻ ላይ ጉድ አደረገን የሚል ህዝብ ነው በጣም ብዙ ሰው ላይ እየተሰማ ያለው። በተለይ አሁን የአብይ አገዛዝ ወደ ጦርነት ውስጥ ለመግባት ሲፈልግ በተቃዋሚ በኩል ያሉትን ስም እየሰጠ ነው። ባንዳ የሚል ስም እየሰጠ ነው። እንደው መቼም
አብይን የሚቃወሙ ሰዎች አሁን ባንዳ ናቸው፣ አርበኞች ናቸው። ይሄ ስም መሰየም ሰሌዳ መለጠፍ የቆየ የሀገራችን መጥፎ ባህል ነው። አንተም እንደምታውቀው በሀሳብ የተለየ ሀሳብ የሚያራምዱ ሰዎችን፣ የተለያየ አስተያየት ያላቸው ሰዎችን ታርጋ መለጠፍ፣ ስም ማጥፋት፣ ገጽታ ገደላ የነበረ ልማድ ነው። እነዚህ ሰዎችም ከኢህአዴግ የለመዱትን ልምድና የቀሰሙትን ውርስ እያስቀጠሉ ሰውን ስያሜ በመስጠት ለማሸማቀቅ ነው ሙከራ እያደረጉ ያሉት። ማን ለኤርትራ ጎብድዶ ሲያገለግል እንደነበር የቅርብ ጊዜ ትውስታ ስለሆነ ህብረተሰባችን በሚገባ ያውቃል፣ ይረዳል። ማን የኤርትራን ጦር ጋብዞ በአገር ውስጥ ግጭት ተሳትፎ እንዲያደርግ በትግራይ ወገኖቻችን ላይ እልቂት እንዲፈጸም እንዳደረገም ሁላችንም እናውቃለን። ስለዚህ ባንዳ የሚሉት ባንዳዎቹ ራሳቸው ሆነው መሆናቸው የታወቀ ነው፣ የተረጋገጠም ነው። አጀንዳ ፈጠራ፣ ስም ማጥፋት፣ ገጽታ ገደላና የሚንቀሳቀሱ ሰዎችን ለራሳቸው ለራሳቸው ዓላማ የማይንቀሳቀሱ በሰው ተውሶ ለሰው ዓላማ ለማስፈጸም የሚንቀሳቀሱ ለማስመሰል የሚደረግ ፈጠራ። በጣም ትክክል ነው። መቼም በጣም አጭር ሰዓት ነው የሚይዝህ። እንደው መግቢያ ላይ ያልጠየቅኩህ ነገር ብቻ አሁን እንድትመልስልኝ የምፈልገው አጠቃላይ አሁን ያለንበት ቀውስ እንደው ግለጸው ብትባል እንዴት አድርገህ ትገልጸዋለህ? እስቲ እንደው ያለበትን ሁኔታ እኛ ከምንናገር ይልቅ አንተ ራስህ እዛው መሬት ላይ ያለ ሰው ስለሆንክ ሁኔታውን እንዴት እየገመገምከው ነው? በቃ ሁለንተናዊ ቀውስ ነው ብሎ መደምደም ይቻላል። ኢኮኖሚያዊ ቀውስ አለ። ሰው መውጣት መብላት አልቻለም። ለልጆቹ ዳቦ ይዞ መግባት አልቻለም። ቤት ኪራይ መክፈል፣ ለትራንስፖርት መክፈል አልቻለም። ኢኮኖሚያዊ ቀውስ አለ። ሰው እየተራበ ነው፣ እየተቸገረ ነው። ሌላኛው ማህበራዊ ቀውስ ነው። ከፍተኛ የሆነ ማህበራዊ ቀውስ በአገሪቱ ላይ ተስፋፍቷል። በጦርነት ምክንያት መፈናቀል፣ ወደ ሴተኛ ዳሪነት መሸጋገር፣ ስደት፣ ከመጠን ያለፈ ስደት፣ በተለይ ህገወጥ ስደት። ፖለቲካዊ ቀውሱ እንደምታውቀው ከህግና ስርዓት ውጪ ሰዎችን ማፈን፣ ማሰር፣ በድርድር በገንዘብ ድርድር መልቀቅ ስለሆነ ያለው አጠቃላይ ሁኔታ ሁለንተናዊ ቀውስ ነው። ፖለቲካዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ እንዲሁም ህጋዊ ቀውስ። እያንዳንዱ እንቅስቃሴ ከህግና ስርዓት ውጭ ነው። ካድሬዎችና ወታደራዊ አዛዦች፣ ደህንነት ሹሞች፣ የፖሊስ አመራሮች ደስ ያላቸውን የሚያደርጉበት የማይጠየቁበት ምንም ህጋዊ አሰራር የሞተበትና የተቀበረበት ሂደት ስለሆነ ሁለንተናዊ ቀውስ ነው ብሎ ማጠቃለል ይቻላል። በተለይ እንደው አብዛኛው ቅድም እንዳልከው በተወሰነ መልኩ እንደው የአማራ የነጻነት ኃይሎችም ተጠናክረው አለመቆም በጣም እክል እየገጠመው እንደሆነ ይታያል፣ ይነገራልም በስፋት። እዛ አካባቢ ላይ ያለው መቼም የተለያዩ ክፍተቶችም ቢኖሩ መሬት ላይ ያሉት ሰዎች ግን እጅግ ጠንካራ እንደሆኑ ይገለጻል። ለዚህ ደግሞ ማሳያው እስካሁን የቆዩበት አመት ቀላል አይደለም። ይሄንን አገዛዝ በመታገል እንደው ያለ ግምገማ ምን ይመስላል? እዛም አካባቢ ያለው ሁኔታ እንዴት ነው? እንዴት ታየዋለህ? እንግዲህ ከዛ ይልቅ ይሄኛው የሚቀድም ይመስላል ስንታየው። ህዝባዊ አመፁ፣ ህዝባዊ እምቢተኝነቱ በተለይ የከተማው ነዋሪ ከመጠን በላይ ስለተማረረና ከአቅሙ በላይ ስለሆነ ከታጣቂዎች በፊት እና ከታጣቂዎች ቀድሞ መንግስትን ሊያስወግድ እንደሚችል ምልክቶች እየታዩ ነው። ለምን በሁሉም ክልሎች በአማራ ክልል ብቻ ሳይሆን በትግራይም በኦሮሚያም ያሉ የታጠቁ ቡድኖች እንቅስቃሴያቸው ባለበት የመርገጥና ከጊዜ ወደ ጊዜ እድገቶችን ከማሳየት ይልቅ ባሉበት የመቆም ከዛም አልፎ የመዳከም ምልክቶች እየታዩ ስለሆነ ህዝባዊ አመፁ የሚቀድም ይመስለኛል ስንታየው። በጣም ነው የማመሰግነው። መቼም በጣም ያው እንግዲህ ለጽናት ሚዲያ ለመተባበር ስላስቸገርንህ ሰዓትን ጊዜ ሰጥተህ ለአድማጭ ተመልካቾቻችን ሀሳብን ስላደረስክልን ከልብ አመሰግናለሁ። እንደዚሁ ሌላ ቀን እየተከታተልን እንጠይቃለን። ስለ ቆይታችን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ስንታየው። ሰላም ይብዛ፣ በርቱ፣ እግዚአብሔር ይስጥልን። እሺ። እንደምትሰሙት ነው እንግዲህ የጽናት ሚዲያ ቤተሰብ በዋናነት መሬት ላይ ያለው ተጨባጭ ሁኔታ ይህንን ይመስላል። አብይ አህመድ ግን አሁንም በጦርነት ድግስ ላይ ነው ያለው። አገሪቷ ቀውስ ውስጥ ያለችው በዋናነት ደግሞ ማህበረሰቡ የፈጠረበት አጠቃላይ ሁሉን አቀፍ ቀውስ፣ የኑሮ ውድነት፣ እንደዚሁም ግሽፈቱና እንግዲህ አቅርቦት መጥፋትም በማህበረሰቡ ውስጥ እየፈጠረበት ያለው
ሁለመናዊ ቀውስ ምናልባት ይሄ ጉዳይ ወደ አመጽ ሊያመራ እንደሚችል የብዙ ሰዎች ግምት ነው። ምናልባት መሬት ላይ ያለው እውነታ እኛ ከምናውቀው በላይ እንግዲህ የተለያየ ሰዎች የሚሰጡትን ሀሳብ እንደ ግብዓት እየወሰድን ወደ እናንተ የተለያዩ ፕሮግራሞችን እየሰራን ማምጣታችን ይቀጥላል። የዛሬ ፕሮግራማችን ይሄን ይመስል ነበረ። የጽናት ሚዲያ ቤተሰቦች ፕሮግራሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሌሎችም እንድታዳርሱ እየጠየቅን የዛሬም በዚህ እናበቃለን። በሚቀጥለው በሌላ ርዕስ እስክንገናኝ አበቃው።